አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? መንግስቴ ጌታ ባለው ነኝ። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በውድድር ዓመቱ ማብቂያ ላይ ክለቡን ሊለቅ እንደሆነ ተሰማ። በፈረንጆቹ የውድድር ዓመት ማጠናቀቂያ ላይ ስኬታማው የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ከክለቡ ለመልቀቅ መወሰኑን የእንግሊዙ ዘሰን ጋዜጣ ውስጥ ምንጮችን ጠቅሶ ዘግቧል። በርካታ ታላላቅ ድሎችን ለክለቡ ያስገኘው ስፔናዊ አሰልጣኝ የአሁኑ ውድድር ዓመት ሲጠናቀቅ ኮንትራቱን ላለማደስ መወሰኑ ነው የተነገረው። ይህ የፔፕ ጋርዲዮላ ድንገተኛ ውሳኔ በማንቸስተር ሲቲ ደጋፊዎችና በክለቡ አመራሮች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ክለቡ በቀጣይ የሱን ምትክ ለመፈለግ አሁን ላይ አስገዳጅ ሁኔታ ውስጥ መግባቱ ተመልክቷል። ጋርዲዮላ ከሲቲ ጋር በነበረው ቆይታም የቻምፒዮንስ ሊግ ዋንጫን ጨምሮ በርካታ የፕሪሚየር ሊግ ክብረ ወሰኖችንና ስኬቶችን ማስመዝገብ የቻለ መሆኑ ይታወቃል። ምንም እንኳን የዘሰን ዘገባ የወጣቱንና የስኬታማውን አሰልጣኝ መልቀቅ በስፋት ቢያስተጋባውም ከማንቸስተር ሲቲ ክለብም ሆነ ከአሰልጣኙ በኩል እስካሁን ይፋዊ መግለጫ አልተሰጠም። ክለቡ የጋርዲዮላን ውሳኔ ለመቀልበስ የመጨረሻ ጥረት እያደረገ እንደሆነ የሚጠቁሙ መረጃዎች ቢኖሩም አሰልጣኙ ግን አዲስ ፈተናን ለመጋፈጥ መወሰኑን በስፋት እየተነገረ ይገኛል። ወደ ቀጣው መረጃችን ስናመራ የዴቪድ ራያ ወርቃማ ጓንት ሽልማትን እናገኛለን። የአርሰናሉ ጠባቂ ዴቪድ ራያ በ2025-26 የውድድር ዓመት ያሳየውን አስደናቂ ብቃት በመቀጠል የሊጉን ኮከብ ግብ ጠባቂ የሚያስመርጠውን የወርቃማ ጓንት ሽልማት ዛሬ በይፋ ተረክቧል። ይህ ስኬት ስፔናዊው ግብ ጠባቂ ሽልማቱን በተከታታይ ለሶስተኛ ጊዜ እንዳነሳ አስችሎታል። የዴቪድ ራያ የ3 ዓመታት የወርቃማ ጓንት ጉዞ የሚከተለውን ይመስላል። በመጀመሪያው ዓመት 16 ጨዋታዎችን ግብ ሳይቆጠርበት በማጠናቀቅ ክብርነቱን ለመጀመሪያ ጊዜ አጣጥሟል። በ2024-25 የውድድር ዘመን ደግሞ 13 ንጹህ የግብ መረቦችን በማስመዝገብ ከኖቲንግሃም ፎረስቱ ማት ሴልስ ጋር በጋራ ሽልማቱን ተጋርቷል። በአሁኑ የ2025-26 የውድድር ዓመት ደግሞ ብቃቱን ይበልጥ በማሳደግ በ18 ጨዋታዎች ላይ መረቡን ሳያስደፍር በመውጣት ሽልማቱን በብቸኝነት ለመውሰድ በቅቷል። ይህ ድንቅ ስኬት ራያን በፕሪሚየር ሊጉ ታሪክ ውስጥ ትልቅ ስም ካላቸው ግብ ጠባቂዎች ተርታ አሰልፎታል። ሽልማቱን ለ3 ተከታታይ ዓመታት በማሸነፍ እንደ ፔፔሬና ጆሃርት እንዲሁም ኤደርሰን ያሉ ታላላቅ ጠባቂዎችን ታሪካዊ ማህደር መጋራት ችሏል። በአሁኑ ወቅት የ30 ዓመቱ ስፔናዊ ግብ ጠባቂ በአርሰናሎች ቤት አዲስ ታሪክ እየጻፈ የሚገኝ ሲሆን በሊጉ ታሪክ 4 ጊዜ በማሸነፍ ክብረ ወሰኑን የያዙት ፒተር ቼክንና ጆሃርትን ለመድረስ አሁን የሚቀረው አንድ ሽልማት ብቻ ነው። አርሰናል አሁንም ታሪካዊ ፍልሚያ ይጠብቀዋል። የሰሜን ለንደኑ ክለብ አርሰናል ከበርንሌ ጋር ያደረገው ተጠባቂ ጨዋታ ስንመለከት ለመድፈኞቹ እጅግ ፈታኝና እስከ መጨረሻዋ ሰከንድ ድረስ ከፍተኛ ጉልበት የጠየቀ ትንፋሽ አስጨራሽ ፍልሚያ እንደነበር ታዝበናል። ይህ ጨዋታ በርካታ የእግር ኳስ አፍቃሪያንና ተንታኞች ቀድመው ከገመቱት በላይ ጠንካራ እንዲሆን ያደረጉ የራሱ የሆኑ ምክንያቶች ነበሩት። ለዚህ ደግሞ ዋነኛው ማነቆ ሆኖ የተመዘገበው የበርንሌ የተከላካይ መስመር ስልት ነው። ክለቡ በሊጉ የደረጃ ሰንጠረዥ ካለበት አስቸጋሪ ሁኔታ ለመላቀቅና ከወራጅ ቀጠና ለመውጣት ጨዋታውን የሞት ሽረት ትግል አድርጎት ነበር። ወደ ሜዳ የገቡትም ሙሉ በሙሉ መከላከል ላይ በማተኮርና የጨዋታውን ፍጥነት በመግታት የአርሰናልን የማጥቃት እንቅስቃሴ ለማሽመድመድ በማሰብ ነበር። እንዲህ አይነቱ ጥልቅ የረብሻ መከላከል ስልት ደግሞ የትኛውንም ትልቅ ቡድን ክፉኛ እንደሚፈትን ይታወቃል። ከሁሉም በላይ ግን የአርሰናል ያጥቂ መስመር የፈጠራ ብቃት ማነስ አንዱ ትልቅ ክፍተት ሆኖ ታይቷል። እንዲህ አይነቱ ጥልቅ የረብሻ መከላከል ስልት ደግሞ የትኛውንም ትልቅ ቡድን ክፉኛ እንደሚፈትን ይታወቃል። ከሁሉም በላይ ግን የአርሰናል ያጥቂ መስመር የፈጠራ ብቃት ማነስ አንዱ ትልቅ ክፍተት ሆኖ ታይቷል። መድፈኞቹ የኳስ ቁጥጥሩን የበላይነት ቢዙም የበርንሌን የተቀናጀ መከላከል ሰብሮ ለመግባት የሚያስችሉ የፈጠራ ውሳኔዎች በመጀመሪያው አጋማሽ ጎልተው አልታዩም። በተለይ በክንፍ ተጫዋቾቻቸው ላይ የተደረገው ጥብቅ ክትትል አርሰናልን ከተለመደ የማጥቃት ጥንካሬው አግዶት አምሽቷል። በአንጻሩ በርንሌ ጠንካራ አካላዊ ፍልሚያዎችን በመጠቀም መልሶ ማጥቃትም ሆነ በአየር ላይ
ላይ ኳሶች አርሰናልን ክፉኛ ፈትኖታል። በተለይም በቆሙ ኳሶችና በማዕዘን ምቶች ወቅት በአርሰናል ተከላካዮች ላይ ከፍተኛ ጫና መፍጠር ችለዋል። ከዚህ በተጨማሪ በውድድር ዘመኑ ማጠቃለያ ላይ በመገኘታቸው በመድፈኞቹ ተጫዋቾች ላይ የታየው አካል ብቃት መውረድና ድካም እንደ ልባቸው ፈጣንና ተለዋዋጭ ጨዋታዎች እንዳያሳዩ እንቅፋት ሆኖባቸዋል። በአጠቃላይ ጨዋታው ማራኪ እግር ኳስ የታየበት ሳይሆን ታክቲካዊ ፉክክር የበረታበት ምሽት ነበር ማለት ይቻላል። ሆኖም መድፈኞቹ በእንዲህ ባሉ አስቸጋሪ አጋጣሚዎች የሚያሳዩት የውሳኔ ሰጭነት ብቃትና ትዕግስት ለዋንጫ ጉዟቸው እጅግ አስፈላጊ ነበር። አሁንም ስለ አርሰናልና በርንሌ ጨዋታ የተመለከተ አስተያየት እንቀጥላለን። በቆመ ኳስ በተገኘችው ብቸኛ ግብ 1-0 በማሸነፍ የዋንጫ ተስፋቸውን አለምልመዋል አርሰናሎች። በኤምሬት ስታዲየም የተለመደው የአርሰናል የድል ዜማ ሲሰማ አምሽቷል። በስቴዲየሙ ውስጥ የነገሰው ነርቭን የሚነካ ጦርነትና ጣራ የነካው ጭንቀት ለሚካኤል አርቴታና ለልጆቹ የውድድር ዘመኑ የመጨረሻ የቤት ውስጥ ጨዋታ በዚህ መልክ መጠናቀቁ ምን ያህል የደስታ ስሜት ይፈጥርባቸው ይሆን? ሜዳው ላይ የታየው ትዕይንት ማብደት ነበር። አሰልጣኙ አርቴታ ልክ እንደ ሁልጊዜው ከመቀመጫው ተስፈንጥሮ በመነሳት 7 ደቂቃ ተጨምሮ ወደ 98ኛው ደቂቃ በገፋው ጨዋታ ላይ የመጨረሻው ፍሽካ ይነፋ እያለ በእጆቹ ለአራተኛው ዳኛ ምልክት ሲሰጥ ተስተውሏል። መድፈኞቹ ነገሮቹ እንዲህ በጭንቀት እንዲጠናቀቅ ባይፈልጉም የዘንድሮው የውድድር ዘመን ጨዋታዎች በዚህ መልኩ መጠናቀቅ ከጀመሩ ሰነባብተዋል። በርንሌው አሰልጣኝ ማይክ ጃክሰን ከጨዋታው በኋላ የሚከተለውን ብሏል። ቡድናችን ወደ ታችኛው ሊግ መውረዱን ተከትሎ ብዙ ሰዎች ልጆቹ ተስፋ የቆረጡና ሜዳ ውስጥ የማይጥሩ አስመስለው ሊከሷቸው ሞክረው ነበር። ስለዚህ በዛሬው ምሽትም ሆነ ባለፈው ጨዋታ ተጫዋቾች ትክክለኛ አቅማቸውን በተግባር ማሳየት መቻላቸው በእጅጉ አስደስቶኛል ብሏል። ይህ ዛሬ ያሳዩት ጠንካራ ብቃት ለነሱ መደበኛ መነሻቸው ሊሆን ይገባል። በዚህ ከፍተኛ ሊግ ውስጥ መወዳደር እንደሚችሉ ዛሬም አሳይተዋል። ባለፈው ሳምንት ካስቶን ቪላ ጋር በነበረን ጨዋታ የሚያደረጉት ይህንኑ ነበር። በወቅቱ ውጤቱ ለኛ ባይቀናንም እና ዳኝነቱ የተሻለ ባይሆንም ይህ ስብስብ ያሳየው መነሳሳት ግን በእውነት የሚያኮራ ነው ብሏል አሰልጣኙ።